Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁሉ ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ አዲስ ቻናል ነውና አድማጮች ሰብስክራይብ አድርጉ። የደወል ምልክቷን ተጭናችሁ ኦል የምትለዋን መጫን አትርሱ እያላችሁ አስታውሷቸው እያሉን ነው። ላይክ ሼር በማድረግ ደግሞ ይሄንን ቻናል አዲስ ቻናል እንድታሳድጉት ከሁሉ በላይ ግን አሁን ይዘንላችሁ እንደመጣ ነው። ዝም ብለን ፍጥር አድርገን አይደለም እናመጣው፣ ከናንተ ነው የሚመጣልን። ከተለያየ አካባቢ ከደረሰባቸው ምን እየተደረገ እንዳለ የምትልኩልን እናንተው ናችሁ። አንተ እርሶ የሚያውቁትን ሼር ካደረጉ መላው የኢትዮጵያ ሕዝብ ያውቀዋል ማለት ነው። መላው የኢትዮጵያ ሕዝብ እንዲሰማው ዝም ብሎ ቤት ዘግቶ ከመቆዘም ወይ ደግሞ ምን ማአት መጣብን ብላችሁ ከምትጨነቁ ወደ ሚዲያ ወደ እንደኛ አይነት ሚዲያዎች ብትልኩትና ሚዲያ ቢያጋልጠው ብዙ ለውጥ ያመጣል። ሚዲያ ደግሞ ለውጥ ሊያመጣ የሚችለው ኃይል ሊኖረው የሚችለው በወቅቱ ስትልኩት ነው። እና አሁንም በመላው ኢትዮጵያ ያላችሁትም ይሁን በውጭ ሀገር ያላችሁትም ይሁን የሰማችሁት ነገር ካለ የተረጋገጠ ማስረጃ ያለው ዜና ካላችሁ ላኩልን። ሁሉ ጊዜ እንደምናስታውሳችሁ በዋትስአፕ ነው የምትደውሉልን ወይ በዋትስአፕ ሪከርድ አድርጋችሁ ነው የምትልኩልን ወይ አታች አድርጋችሁ ነው የምትልኩት። ቀላል ነው። ቁጥራችንም ለማስታወስ ያክል 01 585 673 55 63 ነው። እንደገና ልገምላችሁ ዋትስአፕ ነው አሁንም የምትደውሉት ወይ የምትልኩልን 01 585 673 55 63 እያልኩኝ አሁን ወደ ተላከልን እናልፋለን። ከኢትዮጵያ የማይሰማ ወንጀል የማይደረግ ነገር እንደሌለ ያየነው ነው። ሕፃናት ልጆች እየተገደሉ እየተደፈሩ ብዙ ነገር እየተደረገ ነው ያለው። በትግራይ እየተደረገውን በአማራ ክልል በኦሮሚያ ክልል እየተፈጸመ ያለው ወንጀል በድሮኖች እየተደበደበ ያለ ቁጥር ስፍር የሌለው ነው። ቤቱ ይቁጠረው ነው። ግን ለነዚህ ለሚደርስባቸው በደል እነሱ ልሳን የላቸውም። ልሳናቸው ተዘግቶ ነው ያለው። ኢትዮጵያ ሆኖ ሊናገር አይችልም። ሰው ሊጽፍ አይችልም። ማንኛው ነገር ቢያደርግ አውጥተው ወስደው ሰውረው የማይደርስበት ነገር የለም። ስለዚህ የህዝብ ልሳን ለመሆን ስለሆነ እዚህ ያለ ነው። እንደነገርናችሁ እንደሱ አድርጉ። ምክንያቱም ትልቅ መልእክት ነው አሁን ለማስተላለፍ ይችን 2 ደቂቃ የተጠቀምኩባት ማለት ነው። እንድትልኩልን ስልክ ቁጥራችን ሰጥተናችኋል። ማንም ነገር አያውቃችሁም። ኢንድ ቱ ኢንድ ኢንክሪፕትድ ነው ማለት ማንም ሊያውቃ እንኳን ሌላ ይቀርና ራሱ ዋትስአፕ ካምፓኒ እንኳን ሊሰማን አይችልም። ይሄ ነው ደስ የሚለው። ስለዚህ ላኩት። እኛ የእናንተ ደህንነትን ጠብቀን ነው የምናወጣው። ስማችሁ አናወጣም፣ ምንም ነገር አናደርግም ያልኩኝ። እንግዲህ አሁን አዲስ አበባ ውስጥ የሚደረግ ያለ ደግሞ ተአምር ነው አድማጮች። አሁን የማይሰማ ነገር የለም። ከአዲስ አበባ የማይሰማ ነገር የለም። አሁን በተለይ ደግሞ በተወሰኑ ብሔር ወይ ህዝብ ላይ የሚደረግ ያለው ወንጀል ታይቶ ተሰምቶ አይታወቅም። እውነት ለመናገር አሁን የላኩልን ከግንጭ ነው፣ ኦሮሚያ ከአዲስ አበባ ወጣ ብለህ የሚገኝ ትንሽ ከተማ ነው አሉ። ወደ ግንጭ ነው የሚወሰዱት ያሉት። ሴቶቹ ላይ የሚደርሰው ያለው በደል በጣም ተጋንኖ ስለታየን ነው እንጂ ወንዶቹም ሴቶቹም ወጣቶች ነው የሚወስዷቸው፣ አስረው ወደዛ የሚወስዷቸው። እነዚህ ደግሞ በትውልድ ወይ አማራ የሆኑ ወይ የትግራይ ተወላጅ የሆኑ ወይ ደግሞ የኤርትራ ተወላጅ የሆኑ ናቸው። እዛ ወስደው የሚፈጸመው የማይደረግ ነገር የለም። አሁን ብዙ ነገር በሌሊት በብርድ በምን ስለሚቀጠቅጧቸው አውጣ እያሉ ሞባይላቸውን እየፈተሹ ብዙ ነገር ስለሚያደርሱባቸው በሽተኛ ሆነው ነው የሚመጡት። ወይ ከፍተኛ ብርድ ተመተው ወይ ሳምባ ነቀርሳ ወይ ምንም ቢፈቱም ከፍተኛ በሽታ ሆኖ ከተፈቱ ደግሞ ከፍተኛ ቁጥር ያለው ገንዘብ መክፈል ከቻሉ ነው የሚፈቱት። ይሄ ጠቅላላው ነው የምነግራችሁ ያለው። በሴቶቹ የሚደርሰውን እነግራችኋለሁ። ግን ከፍተኛ የሆነ ቁጥር በሚሊዮኖች የሚቆጠር በመቶ ሺዎች የሚቆጠር ገንዘብ ከሌለህ አትፈታም። እዛው ሰባብረው ነው ቁጭ የሚያደርጉ። ምክንያቱም በጣም ደግሞ ስለሚጎድህ ስለሚሰባብሩህ
እንዳይታወቅባቸው ሰውም እንዳያየው አይፈቱም። ይህንን ነው ያሉን። ግን በሴቶች የሚፈጸመው ግን በጣም ዘግናኝ ነው አድማጮቼ። በፈለጉበት ሰዓት እነዚህ ፖሊሶቹ እንግዲህ ሴቶቹን ያለምን ጥፋታቸው ነው። ጥፋታቸው ከነዛ ብሔር መወለዳቸው ነው። ወይ ከአማራ ክልል ወይ ከትግራይ አካባቢ ወይ ከኦሮሚያም የተወሰኑ አሉ፣ ግን በጣም ጥቂት ናቸው። ከኤርትራ ከዚህ ሶስቱ ግን በጣም በጣም ሙሉውን የያዙት እነሱ ናቸው። እና እነዚህ ወጣት ሴቶች በፈለገበት ሰዓት ፖሊሱ ይጠራቸዋል፣ ይደፍሯቸዋል። ደግሞ የሚገርማቸው ትንንሽ ወጣቶች ናቸው አሉ። እነዚህ ከአንደር ኤጅ ናቸው፣ 18-20 ዓመት ያልሞላቸው ማለት ነው። በየጎደናው አሁን ለምሳሌ ከትግራይ ወደ አዲስ አበባ ሂደው ሶፍት አንዳንድ ነገር የሚሸጡ አሉ። አነስተኛና ጥቃቅን በእጃቸው ይዘው ግዙን እያሉ እየዞሩ የሚጠይቁ አሉ። እነዚህን ልጆች ያለምንም ጥፋታቸው በቃ ያቺ ያለ ምርጫቸው የተወለዱባት ብሔራቸው ነች። አስረው ወስደው ግን ምንድን ነው የሚያደርጓቸው? ከእንግዲህ ወዲህ የትግራይ ተወላጅ አትወልጅም፣ ወይ ከእንግዲህ አማራ አትወልጅም፣ ከእንግዲህ ኤርትራዊ አትወልጅም፣ ከወለድሽም ከኛ ነው። እንደዚህ አይነት ወንጀል ነው የሚፈጸም ያለው አሁን። እንደዚህ አይነት ዘግናኝ የሆነ እንግዲህ እነዚህ ዝም ብሎ እንደ ታሪክ አትዩት። ይህንን የምታዳምጡ ያላችሁ ሴት ልጅ ካለቻችሁ፣ በተለይ ደግሞ አንደር ኤጅ የሆነች ገና ሃይ ስኩል ተማሪ ወይ ደግሞ ሚድል ስኩል ተማሪ የሆነች ሴት ልጅ ካላችሁ እሷን እያያችሁ እሷ ብትሆንስ ብላችሁ አስቡት። እነዚህ ላይ የሚፈጸም ያለው ያለምንም ጥፋታቸው። እስቲ አስቡት፣ ልጃችሁን ልካችሁ ትምህርት ቤት ተመራው ሲመጡ እፍስ አድርገው ወስደው አስረው እንደዚህ በተለያየ ወታደር እየተደፈሩ ሲሰቃዩ ምን ሆኖ ነው የሚሰማችሁ? ይህ ነው የሚፈጸም ያለው። ግንጭ እኔ አላቃትም የት እንደሆነች። ግንጭ ቅርብ ነች ከአዲስ አበባ አሉ። ግንጭ ዝም ብዬ ጠራኋት እንጂ በተለያየ አካባቢ ነው ይወስዷቸዋል። ከአዲስ አበባ ውስጥ የሚታሰሩት ገንዘብ ይከፍላሉ፣ ምን ያደርጋሉ የተባሉ ተለቅ ያሉት ናቸው። እነዚህ ገንዘብ አይከፍሉም የተባሉ ለሌላ ምክንያት የሚወሰዱት ግን ከአዲስ አበባ ከተማ አውጥተህ ሩቅ ወስደህ በዙሪያው ካሉ ከአዲስ አበባ በጣም ሩቅ አይደለም አሉ ወስደህ እንደዚህ መጫወቻ ማድረግ ነው። ምንድን ነው ለማስተላለፍ የሚፈልጉት? ምን ለማድረግ ነው? መልእክቱ ምንድን ነው? ወይ ምንድን ነው ጥቅሙ? እነዚህን ሴት ልጆች ወስደህ ማሰቃየት። እነዛ የሚፈጽሙት ይህንን ወንጀል የሚፈጽሙት እነዛ እንስሶች ወንጀል የሚፈጽሙት ያሉት እኮ እቤት እኮ እናት አላቻቸው፣ ልጅ ልትኖራቸው ትችላለች፣ ሴት ልጅ እህት አለቻቸው፣ ሚስት አለቻቸው። ለምን እነሱን አያስቡም? እንደዚህ አይነት ስምቶም ታይቶም አይታወቅም። እና ሁሉንም እዛ የታሰሩት ወጣት ሴቶች ያለ ጥፋታቸው የታሰሩ ከየጎደናው አፍሰው ወስደው ያሰሯቸውን እንደዚህ የሚፈጸምባቸው ያሉት አንዲት እንኳን ጥፋት የላቸውም። ጥፋታቸው እንዳልኳችሁ ከዛ አካባቢ ወይ ከጠራኋቸው ክልሎች መምጣታቸው ብቻ ነው። ይህንን ወንጀል ህዝቡ ሆ ብሎ መውጣት አለበት። ይቁም ማለት አለበት። ይብቃ ማለት አለበት። ጎረቤትህ ነች፣ ከአንተ ጋር ተከራይታ የምትኖር ነች፣ ወይ ከወላጆቿ ተነጥቃ ነው ተወስደው ያሉት። የሆነውን ይሁን። በወንዶቹም ላይ የሚደርስ ያለ በሴቶቹም ላይ የሚደርስ ያለ በደል መተልተል ብቻ ነው የሚቀረው እንጂ አጥንታችን ብቻ ነው የሚቀረው እንጂ የመግረፍ ስፖርት መስሪያ ነን እኛ። እየገረፉ ነው ያለም። ልክ ስፖርት እንደሚሰራ በቃ እስቲ ምን ያህል አሳምመዋለሁ። ሊንች የሚባል ነበር ድሮ በዚህ በባሪያ ጊዜ፣ በባሪያ ዘመን ሊያመልጥ ነው ወይ ሲያመልጥ ተገኘ ከተባለ በሽቦ አድርገው ይጨፈጭፏቸው ነበር እስኪላጥ ድረስ። አንድ ጊዜ ሲያርፍበት ቆዳው እንዳለ ላጥ ብሎ ይሄዳል። ልክ እንደዛ ነው የሚሆን ያለው አሁንም። ስለዚህ ይህንን ነገር መቅረት አለበት በሉ። የአዲስ አበባ ህዝብ ዝም ብለህ አንገትህን ደፍተህ ቁጭ ብትል ከነበርክበት ከቀየህ እኮ አዲስ አበባ ነው ያለሁ ትላለህ ለስሙ እንጂ አዲስ አበባ ውስጥ እኮ አይደለም ያለኸው። ተነቅለህ ወጥተሃል እኮ። ከየአካባቢ የጨርቆስ ይኖራል እንዴ? የልደታ ውስጥ ይኖራል። የፒያሳ ተወልዶ 7 ዞሮ 8 ዞሮ የኖረውን እዛው ይኖራል። የሚኖርበት ያሉ አዲስ መጤዎች ናቸው እንዳለ። አሁን እሱን ታፍሶ ተወስደዋል፣ ተበትነዋል። ደግሞ ከጎረቤቱ ተናጣጥለው ብትን በቃ እንደ ስንዴ ነው የዘሯችሁ። ስለዚህ ምንድን ነው የምትጠብቁት ያላችሁ?
ይሄ ግን ከሁሉ በላይ ግን ይብቃ ማለት አለባችሁ። ይብቃ፣ ይህንን ነገር ይብቃ። ነግ በእኔ ማለት ነው። ነግ ለእኔ የማትሉ ከሆነ እያያችሁት ነው። ትግራይ ላይ ተጀመረ፣ አማራ ላይ ቀጠለ፣ ኦሮሚያ ላይ ቀጠለ፣ ሌላ ክልሎችም በተለይ በደቡብ ክልል እየቀጠለ ነው ያለው፣ እየሰፋ ነው ያለው። ኢትዮጵያ ወደ ድህነት መቀመቅ እየወረደች ነው። ድህነቱ ደግሞ ሰላም ከተገኘ አያኖረኝም ህዝብ ስለሚል ይሄ ሰውዬ ዘለዓለም ጦርነት እየከፈተ ልጆችን እየወሰደ እየማገደ ነው ያለው። ጥይት ማብረጃ እያደረጋቸው ነው ያለው። እንደምትጠብቁት ምን እንደሆነ ነው ግራ የሚገባኝ። ግን በጣም ዘግናኝ ነው ይሄ። እንዳለ እስከነ ዶኩሜንቱ እስከነ ምናምኑ ስለላኩልን እዚህ ለሚመለከታቸው አካል እናስተላልፋለን። ሰው እንዲያውቀው እናደርጋለን። እናንተ መላኩ። የተላከልን ዶኩሜንት ዝም ብለን አንጥለውም። እኛ እዚህ አሜሪካን ሀገር የሂውማን ራይትስ ተከራካሪዎች አሉ፣ ትልልቅ መንግስታት አሉ፣ ተወካዮች አሉ። ለእነሱ እንነግራለን። ለውጥ ደግሞ ያመጣል። እመኑኝ፣ በየአመቱ የሚወጣው ሪፖርት ዜጎች የሚሰጡትን ኢንፎርሜሽን ነው። ይህንን ያልኩ እንግዲህ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።